ሂትለርና ናዚዎች ዓለማችንን እያስጨነቁ በነበረበት ጊዜ ላይ የሂትለር ቁጥር አንድ ተቀናቃኟ የእንግሊዝ ድብቅ ሰላይ ሆናችሁ መጣችሁ ደግሞ ሂትለርን ለናዚዎች ቁጥር አንድ ሰላይ እንደሆናችሁ ስታሳምኑት ከባድ ነው አይደል? ሊያውም ሂትለር በዛ ጭካኔው ምን አይነት ድፍረት ቢኖረን ነው ያስበላል። እስቲ ዛሬ ዡዋን ፑዦል ጋርሲያን የተባለ ሰው እንተዋወቅ። ያው ስሙ ስፓኒሽ ወይም ኢጣሊያ ስለሆነ ነው። ካሁን በኋላ ግን ፑዦል እያልነው እንቀጥላለን። ይሄ ሰው በድፍን የዓለማችን ታሪክ ውስጥ ቁጥር አንድ አጭበርባሪ ሰው ነው። የሚደርስበት የለውም። ሊያውም ያጭበረበረው ዓለም ሁሉ የሚፈራውንና ሰዎችን እንደ ቅጠል እያረገፈ የነበረውን ሂትለርን እንዲሁም ናዚዎችን ነው። የሰራው ስራ ለነርሱ ወይም ለናዚዎቹ ማጭበርበር ይበሉት እንጂ በዚሁ ግራ በሚያጋባ ሰው ነው የሁለተኛው ዓለማችን ጦርነት ውጤትም አካሄዱ የተቀየረውና የተቀለበሰው። እውነቱን ለመናገር ምናልባት ያለ እርሱ እርዳታ ሁለተኛው ዓለማችን ጦርነት አያበቃ ነበር። ከሁሉ በላይ አስደናቂው ነገርና እኔንም እጅግ ያስገረመኝ ነገር ያ ሁሉ ሰው ባለቀበት የጦርነት እሳት ውስጥ ሆኖ የዓለማችንን ታሪክ መቀየር የቻለው አንድ ጥይት ሳይተኩስ መሆኑ ነው። ምን አይነት ሰው ነው እያላችሁኝ እንደሆነ ገምታለሁ። ከዚህ በመቀጠል ታሪኩን የምናየው ይሆናል። መጀመሪያ መቅረብ አለበትና አንድ ነገር ነው። ይሄ ፑዦል የሚሉት ሰውዬ ምንም አይነት ስለ ስለላ በተመለከተ ወታደራዊ ስልጠና ያልወሰደ ሰው ነው። አረ ጭራሽ ወታደር በዞረበትም ያልዞረ ሰው ነው። እንደማንኛችንም ዝም ብሎ ሰው ሲሆን ከስፔን ነበር የመጣው። ግን ሂትለርን በጣም የሚጠላ ሰው ነበር። ታዲያ ቆሞ የነበረው የአንደኛው የዓለማችን ጦርነት በሂትለር ምክንያት ሁለተኛው ተብሎ ሲጀመር የተናደደው ፑዦል የሂትለርን ተቀናቃኞች መርዳት ብቻ ነበር በጊዜው የፈለገው፣ መርዳት ብቻ። ችግሩ ምንድን ነበር ታዲያ? ተፈላጊነት አጣ። ለውትድርና ራሱ የሚቀበለው አልነበረም። ታዲያ ምን አደረገ ፑዦል? ጀርመኖቹ ጋር ሄዶ የናዚ ሰላይ ለመሆን ያመለክታል እና እንደምንም ከጥቂት ጊዜ በኋላ ቦታውን አገኘ ማለት ነው። እዚህ ጋር ነው ለማመን የሚያዳግት ነገር የሚያደርገው። ፑዦል አንድም ቀን ለናዚዎቹ ሰልሎላቸው አያውቅም። ሁሉንም ነገር በራሱ አቀነባብሮ ይሰራዋል። ፍጹም የውሸት የሆኑ ሪፖርቶችን ደጋግሞ ይልክላቸዋል እና እርሱ ቁጥር አንድ ጥሩ የሚባል ሰላይ እንደሆነ ለማሳመን ሲል እውነተኛ መረጃ የያዙ የሚመስሉ ዝም ብሎ ተራ ሰዎችን እያመጣ መረጃ እንዲሰጡ ያደርግ ነበር። በዚህም ናዚዎቹ አለ የሚባል ሰላያችን ነው ብለው ተቀበሉት ማለት ነው። ያው በጊዜ ሂደት ናዚዎቹ ይይዙታል ብላችሁ ሳታስቡ እንዳልቀረ ገምታለሁ። ነገር ግን እንደዛ አልሆነም። እንደውም እያንዳንዱ ስለላውን ውሸቱን አንድ ሳይቀር ናዚዎቹ እየከፈሉ ገዝተውታል። ናዚዎችን ዓለም ሁሉ ሲፈራቸው እርሱ ግን ተጫውቶባቸዋል። ፑዦል ቁጥር አንድ ሚስጥራዊ መረጃዎችን የሚሰጡት ብዙ ሰላዮች በመላው አውሮፓ እንዳሉት ይነግራቸዋል፣ ደግሞም ያሳመናቸዋል። እውነታው ግን ሊዝበን በምትባል የፖርቹጋሎቹ ዋና ከተማ ውስጥ ሆኖ ራሱ ብቻ ነበር መረጃዎቹን እያቀነባበረ የሚዝናናባቸው። እውነቱን ለመናገር ደፋር ሰው ነው። እንደውም አንድ ጊዜ ላይ ከሚፈጣጠራቸው ሪፖርቶች አንዱን ዘግይቶ ይልክላቸዋል። ታዲያ የናዚዎቹ ጦር ከመናደድ ይልቅ እንደውም በጊዜው ስላልተጠቀምንበት ታላቅ ይቅርታ ብለው ይልኩለታል። ይሄን ያህል ነበር አጥንታቸው ውስጥ ዘልቆ የገባው። ከጥቂት ጊዜ በኋላ እንግሊዞቹ ከጀርመኖቹ ቀድመው ይደርሱበታል። ከናዚዎች ጋር ሰርቷል ብለው ወደ ዘብጥያ ከመጣል ይልቅ ይሄን ሰውዬ በጣም ነው የወደዱት። ያው መጀመሪያ አንቀበልህም ብለውት እንዳልነበር ማለት ነው። እንደውም እንዲህ ያሉ ይመስላል፣ ቆይ እስቲ ይሄ ሰውዬ በጣም ጂኒየስ ነው ብቻ ያሉትን ይበሉት። በመላው የእንግሊዝ ጦር የታወቀ ደብል ኤጀንት ያድርጉትና ጋርቦ የሚል ሚስጥራዊ ስምም ይሰጡታል። ታዲያ በፊትም ጮሌ የነበረው ፑዦል አሁን ጥሩ ድጋፍ ሲያገኝ ውሸቶቹን ከፍ ወዳለ ደረጃ አሳደጋቸው። ናዚዎችን ከ20 በላይ ሰላዮች ለእርሱ እየሰሩ እንደሚገኙ አሳመናቸው። አዎ ሁሉም ውሸት ብቻ ነበሩ፣ አንድም የለውም። ግን ናዚዎቹ ይህን ከ20 በላይ የሆነ ኔትወርኩን ለመደገፍ በሚል ገንዘቡን ያጎርፉለት ጀመር። ምንም የማያደርግለት ብዙ ገንዘብ። ከሁሉም በላይ ግን የፑዦል ትልቁ የማጭበርበር ስራ የተባለለትና ዓለማችን ሁሉ የሳቀው እንደ አውሮፓውያን አቆጣጠር በ1944 ዓ.ም ነበር። የናዚ ተቀናቃኞች ዲ-ዴይ የሚባል ኦፕሬሽን ያቀነባብራሉ። ይሄም ድንገተኛና አደገኛ የሆነ ወረራን ናዚዎቹ በያዙት ፈረንሳይ ሀገር ላይ መፈጸም ነበር እና ተቀናቃኞቹ ጀርመኖች ይሄ ትልቅ ወረራ ሌላ ቦታ እንደሚካሄድ አድርገው እንዲያስቡ ፈለጉ። እዚህ ጋር ነው ታዲያ ልምድ ያለው አጭበርባሪ ያስፈልገው። ፑዦል ሌላ ሰው አይታያቸውም።
ፑዦልም እንደለመደው የተጭበረበረ መረጃ እየሰጣቸው የናዚ ጦር ተቀናቃኞቻቸው ወረራውን የሚያካሂዱት በሌላ ስፍራ እንደሆነ አሳመናቸው። ታዲያ ሰውየው የናዚን ጦር ሲያታልልና ጦርነቱን እንዲያሸንፉ ሲረዳቸው ምን ገጠመው ለሚለው ጥያቄ መልሱ የሚሆነው ከሁለቱም ቡድኖች ሜዳሊያ ተሸለመ የሚል ነው። እንግሊዞቹ MBE የሚባለውና እጅግ ለሚያከብሩት እንዲሁም ለሀገራቸው ብዙ ለዋሉ የሚሸልሙትን ሲሰጡት፣ እንዲሁ ደግሞ ጀርመኖቹ አይረን ክሮስ የሚባለውንና ራሱ ሂትለር ሳይቀር የተሸለመውን ለጀግኖች የሚሰጡትን የተከበረ ሽልማት በክብር አበርክተውለታል። ያው እጅግ ታማኝ ሰላያቸው ስለሆነ ማለት ነው። ጦርነቱም ካለቀ በኋላ ፑዦን የተናደዱ የናዚ አባላት እርሱን ፍለጋ ይመጣሉ ብሎ ስላሰበ እንደ ሞት አስመስሎ ከ10 ዓመታት በላይ ተሰውሯል። ብዙዎችም ሞቷል ብለውም ነበር። ጋዜጠኞች አስሰው በቬንዙዌላ ልክ በ1980ዎቹ እስኪያገኙት ድረስ ማለት ነው። አሁን በቁም ነገር እናውራና ዡዋን ፑዦል ጋርሲያን ምንም አይነት የስለላ ስልጠናዎች ያልወሰደ፣ ምንም ልምድ የሌለው እንዲሁም ምንም አይነት የጦር መሳሪያ ያልተጠቀመ ሰው ነው። ግን በምናባዊ ፈጠራዎቹ ብቻ ጨካኙ ሂትለርን ሊያታልለው ችሏል። በዓለማችን የሚፈራውን የጊዜውን ቁጥር 1 የናዚ ጦርንም ሊያንበረክከውና የዓለማችንን ታሪክ ለመቀየር ችሏል። ከዚህ ታሪክ ማስተዋል የምንችለው ነገር አንዳንድ ጊዜ አደገኛው መሳሪያ ሽጉጥ አይደለም፣ ጥሩ የሆነ ውሸት ብቻ። ስለዚህ ምን ትላላችሁ? ዡዋን ፑዦል ጋርሲያን የምን ጊዜውም ኮከብ ተዋናይ አይደል? ሊያውም በስክሪን ውስጥ ሳይሆን በጋዱ ዓለም የተወነ። አሁን የምን ቶም ክሩዝ ጄሰን ስታታም እንደምትሉ አልጠራጠርም። ለማንኛውም ግን ኮሜንቱ ላይ አስታውቁኝ። እንዲሁም እንደዚህ ክሬዚ የሆኑ ታሪኮችን የምትፈልጉና የምትወዱ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። እኔም ሌሎች ተጨማሪ ታሪኮችን ሳልሰለች ሰብስቤና አደራጅቼ እንዳዘጋጅላችሁ ላይክ እና ሼር የማይረሳ። በደህና ቆዩኝ።